ሻሎም ሻሎም የእግዚአብሔር ጸጋ ይብዛላችሁ ወንድሞቻችንና እህቶቻችን። ከዚህ በፊት በተለይ ከበዓሉ ጋር በተገናኘ በሰራሁት ፖስት ባረኩት ቪዲዮ ላይ ይሄ በዓልና ወይም የዚህ በዓል አክባሪዎችና መጽሐፍ ቅዱስ ላይ ያለን መረዳት ከፍ ያለ ነው የሚል የክርስቲያን ለክርስቲያን ያለው የዚህ የበዓል መረዳትና ሌላው ዓለም ይህንን በዓል ዝግጅት በሚያደርገው መካከል ከፍ ያለ ልዩነት ሰፊ ልዩነት እንዳለ አሳይቻችሁ ነበረ። ምን ማለት ነው? በዓል አክባሪዎች ከዚህ ከትላንትና ወይም ከዚህ ከሁለት ቀን በኋላ ይወጣሉ። የበዓል ዝግጅት አክባሪዎች የበዓል የሴሬሞኒውን ዝግጅት አጥብቀው የሚጠብቁ ዓመትን ጠብቀው የሚመጡ መጪ የዚህ ሰዓት እስኪመጣ ድረስ እነሱ ይወጣሉ። ነገር ግን የኢየሱስ ክርስቶስ ልደትን ትርጉም በደንብ ያወቀን እኛ በየቀኑ ዕለት ተዕለት ማለት ነው በህይወታችን ላይ ፕራክቲካሊ እየጠበቅን የምንሄድ መሆኑን ለኛ ትልቅ ፋይዳ ያለው ያለ ኢየሱስ መወለድ ማገልገሉን መሞቱን ሞትን ድል አድርጎ መነሳቱን ዳግም ሊመጣ ያለውን እውነታ መረዳት ስለሚከብደን ለኛ ለዚህ ነው ኢየሱስ ክርስቶስ ልደት በእኛ ቤት በአማኞች ቤት በወንጌል አማኞች ቤት ትንሣኤን ለምንጠባበቅ ኢየሱስ ክርስቶስ በህይወታችን ነግሶ በኢየሱስ ክርስቶስ ንግስና ለዘላለማዊ ንግስና እየጠበቅን ያለን ሰዎች ልደት ትልቅ ትርጉም ነው። እግዚአብሔር አምላክ ይባርካችሁ። ምንድነው ሌላው ምንም ኢየሱስን የማያውቁ አናቅም የሚሉ እንኳን እባክህን መንስ ብንል በፍጹም ኢየሱስን ለመቀበል ፈቃደኞች ያልሆኑ ሰዎች ራሱ ሃይማኖተኞች ይህንን በዓል ያከብሩታል፣ ይወዱታል። በየዓመቱ ሌላ ሃይማኖታዊ ዝግጅት አድርገው የበዓል ዝግጅት አድርገው ካከበሩ በኋላ ድንገት እንኳን የኢየሱስን አዳኝነት የኢየሱስን መዳን ለነሱ ስትናገሩ ሾክ ነው የሚያረጋቸው፣ አይቀበሉም። ይሄ ማለት በበዓል ዝግጅትና በኢየሱስ ልደት መካከል ሰፊ የትርጉም ልዩነት አለ እንድታውቁ ፈልጋለሁ። እግዚአብሔር አምላክ ይባርካችሁ። እኛ በየቀኑ በየዕለቱ በህይወታችን በክርስትና አገልግሎታችን በመንፈሳዊ ህይወታችን የኢየሱስን ልደት በደስታ ተቀብለን በክብር ተቀብለን የምንኖር ሰዎች መሆናችንን እንድታውቁ ይሁኑ። ወንጌልን ለማገልገል ተነሳሱ። ለቅድስና ለእግዚአብሔር መንግስት ወንጌል ልባችሁን ክፈቱ። መንፈስ ቅዱስ በእኛ ውስጥ አለ። እኛ የበዓል አክባሪዎች አይደለንምና ተባረኩ። ኮሜንታችሁን አይቼዋለሁ። እንደዚህ አይነት ቪዲዮዎች እንደዚህ አይነት መልእክቶች ወደ እናንተ እንድደርስላችሁ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ፕሮግራሜን አገልግሎቴን እንድትደግፉ ፈልጋለሁ። ተባረኩ።